ቻችንን የገደለው የጅቡቲ በአፋር የፈጸመችው የድሮን ጥቃትን አስመልክቶ የጅቡቲ መከላከያ መልስ የሰጠ ሲሆን በዚህም ታዲያ እኔ ጥቃት የፈጸምኩት አሸባሪዎች ላይ ነው፣ ጥቃቱን የሚፈጸምኩት በራሴ ድንበር ክልል ውስጥ ነው ቢልም ነገር ግን የተጎዱት ሰዎች ግን ኢትዮጵያውያን የሆኑና በአፋር ክልል ነዋሪ የሆኑ ከዚህ ባለፈም ደግሞ የተፈጸመው ጥቃት በአፋር ክልል ውስጥ መሆኑንም በርካታ የመረጃ ምንጮች እየገለጹ ይገኛሉ። ጅቡቲ መከላከያ ከዚህ ባለፈም ከኢትዮጵያ ድንበር ወደ 6 ኪሎ ሜትር ርቀት ላይ በሚገኝ አካባቢ ላይ አሸባሪ ቡድኖች ለሎጂስቲክ እና ለእንቅስቃሴ የሚጠቀሙበት ቦታ አለ ብሏል። ጥቃቱን ከመፈጸሙ በፊትም ለአንድ ሳምንት ያህል በስፍራው ላይ ቅኝት ሲያደርግ መቆየቱን የገለጸው ታዲያ አሸባሪ ቡድኖቹ በሶስት አቅጣጫ ሰርገው እየገቡ የተለያዩ የሽብር እንቅስቃሴዎችን የሚያከናውኑትም ከዚህ ስፍራ በመነሳት እንደሆነም ገልጿል። በዚህ መግለጫ ላይ ለመረዳት እንደሚቻለው በርካታ ንጹሃን ዜጎቻችንን ከገደለው ጥቃት ጀርባ ያሉትም የጅቡቲ መከላከያ እንደሆነ ከራሳቸው መግለጫ ላይ ለመረዳት ችለናል። በርካታ ዜጎቻችንን የገደለው ሰላም አለይኩም ወራህመቱላሂ ወበረካቱ። ሰዎች አሁን እንግዲህ ዛሬው አዲስ ነገር በአፋር ክልል ውስጥ ገባኔ በምትባል ወረዳ ባህር ተራራ ቲቢቲ በቴክኒክና ሙያ ኮሌጅ ከግቡ ወደ ላይ በሚገኝበት ተራራ ላይ የሆነ የእሳት አይነት ነገር እየታየ ነው። ዛሬ ያሳየናቸው ወደኛ እንዳይመጣ ጸልዩልን። በእንተናል በጣም ላይ ነን እንግዲህ ላይ ያለ ነው። አደራ ሼር ላይክ አድርጉልን፣ ወላሂ አድርጉልን። በሰዎቻችን እስከ ጠዋት ድረስ ያለውን መረጃ እና